ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላሁመ አንተ ረቢ ላ ኢላሃ ኢላ አንት ኸለቅተኒ ወአና ዐብዱክ ወአና ዐላ ዐህዲከ ወወዕዲከ መስተጣዕቱ አዑዙ ቢከ ሚን ሸሪ ማ ሰነዕቱ አቡኡ ለከ ቢኒዕመቲከ ዐለየ ወአቡኡ ቢዘንቢ ፈግፊር ሊ ፈኢነሁ ላ የግፊሩ ዙኑበ ኢላ አንት። ይሄንን ተናገሩና ቀጥለው ምንድን ነው ያሉት? ይኸው ግማሽ ደቂቃ ማይሞላው ማለት ነው። ፈመን ቃለሃ ሚነ ነሃሪ ሙቂነን ቢሃ በቀኑ ክፍለ ጊዜ በሷ እርግጠኛ ሆኖ በምታመላክተው ነገር ከልቡ የተናገራት ሰው አሉ ፈማተ ሚን የውሚሂ ቀብለ አን ዩምሲየ ታዲያ በዛው ቀን ከማምሸቱ በፊት ቢሞት አሉ ፈሁወ ሚን አህሊል ጀና ሰውየው የጀነት ነው አሉ። ወመን ቃለሃ ሚነ ሌይሊ ሙቂነን ቢሃ በሌሊቱም ክፍለ ጊዜ አንድ ጊዜ በሷ እርግጠኛ ሆኖ እችን ኢስቲግፋር ያለ ሰው ፈማተ ሚን ለይለቲሂ ቀብለ አን ዩስቢሕ ፈጅር ከመድረሱ በፊት በዛ ሌሊት ቢሞት ፈሁወ ሚን አህሊል ጀና የጀነት ነው። በቀን አንዴ በማታ አንዴ ዕለታዊ ስራዬ ነው ብሎ እችን ኢስቲግፋር የሚል ሰው የሞተበት ሰዓት ላይ ይሙት፣ እሱ ግን የምንድን ነው? አላህ የወፈቀን። ታዲያ ለምንድን ነው ማንሰራው? በየትኛውም ጊዜ ሐኪም ያዘዘልህ ክኒን ከሆነስ በስኳር በሽታ ተጠቅተህ ወይ ኮሮና ወይ ሌላ አንተ የምጠላው በሽታ ሆኖ በቀን 3 ጊዜ ከቁርስ ከምሳ ከራት በኋላ ውሰደው ብትባል በፍጹም ክኒኑ እስኪያልቅ ድረስ አታቋርጥም አይደል? ለምን? ጤና ነዋ። ከጤና የሚበልጥ ምን አለ? ሀታ ረስተህ ወደ ሱቅ ሄደህ ጠዋት ቁርስ በልተህ ክኒን እንደረሳ ትዝ ካለ በራይድም 300 ብር ቢሆን ከፍለህ ታስመጣዋለህ። ጤና ነው። ይሄ ደግሞ ከጤና በላይ ጀነት ነው። ክኒኑን ካልወሰድክ ትሞታለህ፣ ጤና ይቃወሳል። ማን አለ? የአንድ ክኒን መረሳት ህይወትህን አያቃውሰው። ይሄ ግን ዋስትና ተሰጥቷል። ዕለታዊ ስራ አድርገህ ከያዝ አላሁመ አንተ ረቢ አምላኬ አላህ ሆይ አንተ የኔ ጌታ ነህ። ኸለቅተኒ ፈጥረኸኛል። ወአና ዐብዱክ እኔ ያንተ ባሪያህ ነኝ። ወአና ዐላ ዐህድክ ገና በአደም ጀርባ ላይ እያለሁኝ ቃል ያስገባኸኝን ለመፈጸም እጥራለሁ። ምን አለስቱ ቢረቢኩም ሲለን ቃሉ በላ ብለን መልሰናል። ያንን አህድ በዚህ ዱንያ ላይ ይሄው ለመተግበር ጥረት ነኝ። ወዋዕዲክ እንዲሁም የተስፋ ቃል ኪዳንን ቃል የገባህልኝን አንተን ካመለኩ ካላጋራሁብህ ጀነት የምትሰጠኝን ተስፋ በመያዝ እመላለሳለሁ። መስተጣዕቱ የቻልኩትን ያህል አዑዙ ቢከ ሚን ሸሪ ማ ሰነዕቱ እኔ ከሰራኋቸው መጥፎ ነገሮች ሁሉ ቅጣቱ በዱንያም በአኼራም በቀብርም ወደ እኔ እንዳይመጣ ባንተው እጠበቃለሁ። ዳግም እንዳልሰራም ያንተን ጥበቃ አሻለሁ። አቡኡ ለከ ቢኒዕመቲከ ዐለየ አንተ በእኔ ላይ የዋልካቸውን ጸጋዎች ሁሉ አምኜ ተቀብያለሁ፣ አልክድም። ወአቡኡ ቢዘንቢ መሐለ ሻሂዱ እዚህ ጋር ኃጢአተኛ ወንጀለኛ መሆኔንም አምኜ ተቀብያለሁ ነው ማመን አለብን። ስለዚህ ፈግፊር ሊ እባክህ ይቅርታ አድርግልኝ ማረኝ። ፈኢነሁ ላ የግፊሩ ዙኑበ ኢላ አንት ካንተ በስተቀር ወንጀልን የሚምር ማንም የለም ነው። ይሄንን ጠዋት አንዴ ማታ አንዴ ማለት እንዴት ያቅተናል? ቋሚ ስራችን ማድረግ አለብን። ሌላ አንድ ኢስቲግፋር ደግሞ አለ ቃል የተገባለት። ይሄን ኢስቲግፋር ከልቡ ያለ ሰው የፈጸመው ወንጀል ሙስሊሞችን ለጠላት አጋልጦ ከጦር ሜዳ ጀርባ ሰጥቶ የሸሸ እንኳ ቢሆን ይማራል ነው ያሉት። አተወሊ የውሙ ዛሕፍ የፍጥጫ ቀን ጀርባ ሰጥቶ መሾሽ ከሰባቱ ትላልቅ ወንጀላቶች አንዱ ነው ተብሏል። ይሄ ሰው የሰራው ወንጀል እዛ ደረጃ እንኳ ቢደርስ በዚህ ኢስቲግፋር ሰበብ አላህ ይቅርታ ያደርግለታል። ሰሒሑል ቡኻሪ ላይ አስተግፊሩላህ አልዓዚም አለዚ ላ ኢላሃ ኢላ ሁወል ሐዩል ቀዩም ወአቱቡ ኢለይህ እችን ያለ ሰው አላህ ኃጢአቱን ይምረዋል። ሑጠት ዐንሁ ኸጣያ ወለው ፈረ ሚነ ዛሕፍ ያለ ከፍጥጫ ቀን ጀርባ ሰጥቶ እንኳ ቢሸሻል። አስተግፊሩላህ አልዓዚም ታላቁ ጌታዬን አላህን ምህረት ጠይቀዋለሁ። አለዚ ላ ኢላሃ ኢላ ሁ ያ ከሱ በስተቀር በእውነት የሚመለክ አምላክ የሌለበት የሆነውን ጌታ አልሐዩል ቀዩም ሁሌም ሕያውና ራሱን ቻይ የሆነ አምላክ ወአቱቡ ኢለይህ በመጸጸትም ወደ እርሱ እመለሳለሁ። ኢስቲግፋር። ስለዚህ የኢስቲግፋር ጉዳይ ቋሚ ስራችን መሆን አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ኃጢአት ሳይኖርባቸው ሳይወነጅሉ ሀታ ቢያጠፉ ራሱ አላህ ሊምራቸው ቀድሞ ቃል የገባላቸው በሱረቱል ፈትሕ ግን ምን ያደርጉ ነበር? ወላሂ ኢኒ ለአስተግፊሩላህ ወአቱቡ ኢለይህ ፊል የውሚ አክተረ ሚን 70 መራ በየቀኑ ከ70 ጊዜ በላይ ወደ አላህ ኢስቲግፋር በማድረግ ምህረቱን ጠይቃለሁ፣ ወደ እርሱ ተውበት አድርጌ እመለሳለሁ። ከስንት ጊዜ በላይ?
እኛስ እሺ በየቀኑ ስንት ወንጀል አለብን? ኢስቲግፋራችንስ? በአንድ መጅሊስ ላይ ኢብኑ ዑመር ረዲየላሁ ዐንሁማ ሲናገሩ ምን አሉ? የአላህ መልእክተኛ የሆነ መጅሊስ ላይ ተቀምጠው ያ መጅሊስ ወይም ስብሰባ ተጠናቆ ከመነሳቱ በፊት አለ ለ100 ጊዜ አንዴ ሳይሆን ለ100 ጊዜ ያክል ረቢ ግፊርሊ ወቱብ ዐለየ ኢነከ አንተ ተዋቡ ረሒም ሲሉ እንቆጥር ነበር አለ። 100 ጊዜ ጥፋት የሌለባቸው ነብይ ለ100 ጊዜ ያክል ኢስቲግፋር ካረጉ እሱም አንድ መጅሊስ ላይ ነው በተቀመጡበት። እኛስ በ24 ሰዓት ውስጥስ ቢያንስ ማታ ወደ መኝታችን ስንሄድ ከመኝታ በፊት 5-10 ደቂቃ ጊዜ ሊኖረን አይገባም? ለልጆችም ለራስም ለሶሻል ሚዲያውም ለቴሌቪዥኑም ለሁሉም ለእራቱም ጊዜ እንደሰጠነው 5-10 ደቂቃ ከመኝታ በፊት ጊዜ ሰጥተን በዛች 10 ደቂቃ ዕለታዊ ኑሯችንን አስታውሰን ዛሬ አላህ ዋጅብ ካረገብኝ ምን ያህሉን አጉድያለሁ፣ ሐራም ካደረገብኝ ስንቱን ተዳፍሬያለሁ፣ እነዚህንስ ለማካካስ ኢስቲግፋርና ተውበት አድርጌያለሁ፣ የሰጠሁትስ ሰደቃ አለ፣ ድንገት ዛሬ ሌሊቷ የኔ የመጨረሻ ብትሆንስ ቢያንስ እቺን 5 እና 10 ደቂቃ ከጌታዬ ጋር ደግሞ ላሳልፈው በማለት የተውበት የኢስቲግፋር ሰዓት ቢኖረን ምንድነው ችግሩ? እንዲህ እንዳናደርግ ወንጀላችን ከልክሎን እንጂ ደቂቃው ጠፍቶብን አይደል። 10 ደቂቃ መኝታ ላይ ገብቶ እንቅልፍ እስኪመጣበት 30 ደቂቃ ሚንከባለል ስንት ሰው አለ። ስለዚህ ቢያንስ የራሱ ክፍል ላይ ገብቶ ያን 5-10 ደቂቃ ከአላህ ጋር ላሳልፈው ቢል ኖሮ ስንት ጥቅም የሚገኝበት ነው። አላህ ይወፍቀን። ለኳስ ከሆነ ግን 90 ደቂቃም ቢኖር አለን አይደል? አርሴናል እና ማንቼ ከሆኑ ዛሬ አይቀርም በፍጹም። ኳሱ የሚታየው ራሱ 11 ሰዓት ከሆነ ከጠዋት ጀምሮ ነው 10 ሞባይሉን ሰዓቱን የሚያየው። ደረሰ አልደረሰ ይጨንቃል። ወሳኝ ቀን ነዋ። አስር ዘገደ ቶሎ ሰግዷል ጨንቆታል። ቁጭ ብሎ እንኳን እስከ 11 አይጠብቅም፣ ሄዶ ነው የሚገባው በጊዜ። እንዴ ኳሱ 11 ሰዓት ነው የሚጀምረው፣ ምን አስኬደ በጊዜ? አይ አወለ ሰፍ ለምን ያመልጠኛል ቶሎ ብዬ ላግኘዋ። ይሄኛው አወለ ሰፍ ተረስቶ ዛሬ የዲኤስቲቪ አወለ ሰፍ ነው ቦታውን የያዘው ማለት